የመጨረሻ የክብር እንግዳ ተናጋሪ አለን። በጣም ደጋፊያችን፣ በጣም ትልቅ ሰው፣ በጣም በርካታ መጽሐፍቶችን እኔ ብዙ የኢትዮጵያን ትልልቅ አትራፊ ኩባንያዎች ሲመራ የኖረ በጣም ትሁት ዲሲፕሊን ሊቅ እውቀትን ከስነ ምግባር ጋር አያይዞ ለበርካታ ዘመናት እኔ ስለሱ ተናግሬ የሚያልቅ ነገር አይደለም። እጅግ በጣም የምንወደው የምናከብረው ተቋማትን በመምራት በደንብ ትራንስፎርምም አድርገው ብዙ ውጤት እንዲያመጡ ለብዙ ሺዎች ስራ እንዲፈጠር ሰርተው በልተው ኖረው ልጆቻቸውን ቤተሰቦቻቸውን እንዲያሳድጉ ያደረገ አንዴ ዶክተር አረጋ ይርዳውን በክብር በደንብ አጨብጭባችሁ ተቀበሉ። በጣም የምንወድም የምናከብር የዩኒቲ ዩኒቨርሲቲ ፕሬዚዳንት ቢዝነስ ሊደር የሚድሮክ ቴክኖሎጂ ግሩፕ ሲኢኦ የነበረ በጣም የምንወደው የምናከብረው የክብር ንግግር እንድታደርግልን ከትልቅ አክብሮት ጋር ጋብዛለሁ። እድሜ ይስጥልን። እንደምን ዋላችሁ። ፕሮቶኮል ቅድም ተነግሯል። እውነቱን ለመናገር የተነገረኝ እንድናገር ቅርብ ጊዜ ነው። አንድ 2 ቀን መሰለኝ። እኔ ለዚህ መድረክ መበቃ መመጥን አይደለሁም። እኔ ትንሽ ወደ ዘመኑ ሰዎች አሁን ስላለው ጉዳይ አሁን ሴቶች ያጋጠማቸውን ችግር ወደዛ አካባቢ ላይ መሄድ ነው መመርጠው። ያለፈው አልፏል። ከዛ መማር ነው የምንችለው እና የጋበዙኝ ዶክተር መሰረትም ዶክተር ዘላለም ይመስለኛል የነገረኝ አንዳንድ ነገሮች በስራ ዓለም ላይ በነበርኩባቸው ጊዜዎች ሴቶችን በሚመለከት ለየት ያለ ትኩረት ስላለ አንዳንድ ነገሮች ጣል ብታረግ ይሻላል ስለተባልኩ ነው። ስለዚህ በቅድሚያ ይሄን መጽሐፍ ለኢትዮጵያውያን አማርኛ ለሚናገሩ ከዚህ በማድረስሽ ዶክተርን አመሰግናለሁ። ሌላው ከዶክተርም ጋር ዶክተር ዘላለምም ዶክተር መሰረትም እንዴት አወቃችሁ ብትሉኝ በዶክተር ማሩ ምክንያት ነው። ዶክተር ማሩ እንዴት አወቅ ብትሉኝ ዶክተር ማሩ የአባቴ ሐኪም ስለነበሩ አባቴን ፔስ መከርም ያስገቡ እስከ 107 ዓመት ድረስ እንዲቆዩ ስላደረጉልኝ በዛ ነው የምንተዋወቀው። እና እንግዲህ አሁን ያሉት ሐኪሞች ደግሞ እኔንም እየደጋገፉ እዚያ ያደርሱኛል ብዬ እየጠበቅኩ ነው። እና በዓሉን ከሁለት በኩል ነው። አንዱ እንደተባለው የእቴጌ ጉዳይ ነው። ብዙዎቻችሁ አላችሁ እኔ ሪሊ አልመጥንም ያንን ታሪካዊ ነገር ለመናገር፣ ግን አንዳንድ ነገሮች ብናገርም አይከፋም መሰለኝ። ጣይቱ ብጡል የሚለው ስም ለኔ በጣም ቅርብ ነው፣ ከመጠን በላይ ቅርብ ነው። ቅርብ የሆነበት ምክንያት ወልዲያ ከተማ የተማርኩበት ትምህርት ቤት እቴጌ ጣይቱ ብጡል ስለሚባል ኤሌመንታሪ ትምህርት ቤቴ እኔንም ሼክ መሐመድንም እዚያ ያደረሰችን ትምህርት ቤት እሷ ስለሆነች አሁንም አለች። አዲስ አበባ ከመጣሁ በኋላም እቴጌ ጣይቱ ብጡል ትምህርት ቤት ወደ እንጦጦ አካባቢ ያለ መኖሪያ መዛ ስለነበረ ይህን ስም በየቀኑ አየው ነበረ። ከዛ ይቀጥልና ሼክ መሐመድ የሰሩት ሆቴላቸው ሸራተን አዲስ አበባ ውስጥ ሌላ ስም ጠብቅ ነበር እቴጌ ጣይቱ። ያ መንገድ በሳቸው ስም መሆኑንም አስታውሳለሁ። እነዚህ ሶስቶችን ማስታወሱ ጥሩ ይመስለኛል። ስለ ሴቶች ስናወራ እኔ ተኮር ማድረግ የምፈልገው 50 ዓመቱም አብሮ እየተከበረ ስለሆነ ታዋቂ ሴቶችን ማድነቅ መጽሐፍ አስፈላጊ ነው። ስለ ልዕልቲቷ ስለ እቴጌዋ ተነግሯል። ግን ከዛ በላይም ደግሞ ያነሱም የበዙም ብዙ ሰዎች እንዳሉ በታሪክ እናውቃለን። በዓለም ላይ ኖቤል ፕራይዝ ማግኘት ትልቅ ነገር አድርገው የሚመለከቱ ሰዎች አሉ። አስፈላጊም ነው። ሚስተር ኖቤልም የፈጠረው ለዛ ነው። ግን ስንቶቻችን በዓለም ላይ ኖቤል ፕራይዝ ካገኙት ውስጥ 2 ኖቤል
ፕራይዝ ያገኘችዋ ሴት ሳይንቲስት መሆኗን የምታውቀው። እስካሁን ድረስ 2 ያገኘ የለም ከሷ በላይ። ይሄ ራሱ ሴቶች የት ላይ እንዳሉ ይነግረናል ለማለት ፈልጌ ነው። የሀገር መሪዎች ሴቶች አሉ ከኛም ሀገር ጀምሮ። በአሁኑ ጊዜ አየር መንገድ በጣም የምንኮራበት ድርጅት ነው። አየር መንገድ ሲጀመር ሴቶች በአቴንዳንትነት ወይም በአስተናጋጅነት ነበር አውሮፕላን ውስጥ የሚዋኙት። ዛሬ ከባድ የሆኑትን የቦይንግና የኤርበስ አውሮፕላኖች በፓይለትነት የሚያበሩ ኢትዮጵያውያን መኖራቸውን ስንቶቻችን እናውቅ ይሆን? እና ይሄም የሚያኮራ ነው። ስለዚህ ሴቶች እንደዚሁ ቀንጨብ የምናደርገው ሳይሆን በዛ ያለ ነገር አላቸው ለማለት ፈልጌ ነው። ብዙ ትግል ነው ያለባቸው። እዚህ መጽሐፍ ላይ በስተጀርባው ሳነብ እቴጌዋ ብዙም አለ አይደለም ማነው ሴቶችን ባለው በዛን ጊዜ ቢሆን አሁንም አለ አልተለወጠም። ሀሳብ ለማቅረብ ብዙ እንደሞከሩ ነው የሚያሳየው፣ በእኩልነት ደረጃ ሳይሆን። ሴቶች በጣም ታግለዋል። በዚህ 50 ዓመት ውስጥ የሴቶች የመምረጥ መብት አሜሪካ ውስጥ አልነበረም። የአሜሪካ ኮንስቲቱሽን ሴትን እኩል አድርጎ አያይም። ያ ኮንስቲቱሽን አሁንም አለ። የአሜሪካ ኮንስቲቱሽን በነገራችን ላይ በየጊዜው አይቀየርም። እንደ ሌሎች ሀገሮች ኮንስቲቱሽን እንዳለ ሆኖ በአመንድመንት እያሻሻሉት ነው እንጂ የሚሄዱት ታሪኩን እያጠፉ አይሄዱም። ስለዚህ ያ ኮንስቲቱሽን ሴቶችን እኩል አድርጎ እንዲመርጥ አያደርግም ነበር። ሴቶች በቅርብ ጊዜ ነው፣ በዚሁ ምዕተ ዓመት ውስጥ ነው የመምረጥ መብት ያገኙት፣ ትግል ታግለው ማለት ነው። ወደ ህንድ ሀገር ስንመለከት በቅርብ ጊዜ አሁን 70-80 ዓመት ሴቶች አንድ እህት አግብታ ከሆነ ባሏ ከሞተ ያው እንደምታውቁት በህንድ ሀገር እንጨት ይደረደርና ሴቶች አስከሬኑ ይቃጠላል። አስከሬኑን መቃጠል አይደለም የሚያስደንቀው፣ ሰውየው ሞቶ ነው የሚቃጠለው። ሚስቱ ግን ተወሩራ አብራ ትቃጠላለች። ይሄ ከልቸር እንደነበረ በቅርብ ጊዜ የታወቀ ነው። ያ የሚያሳየው እሱ ከሌለ አንቺ ሰው አይደለሽም ነው። ወደኛ ሀገርም ስንመጣ ሴትን በሁለተኛ ደረጃ የምናይባቸው ብዙ ነገሮች አሉ። የ80 ሚስቶች፣ ቅምጦች እንድሰውን ወደ ሃይማኖትም አኳያ ስንመለከት ሴቶች ላይ ከፍተኛ የሆነ ጫና ነው ያለው። አሉታዊ የሆነ ጫናዎች አሉ። አሁን በፊሊፒንስ ሀገር ብንሄድ ፍች ስለማይፈቀድ ለካቶሊኮቹ ፍች ይፈቀድልን በህግ የሚሉበት ጊዜ ላይ ነው ያለነው። የቱን ያህል ጭቆና እንዳለ ለማየት ነው። ሳይንስ ፈጠራ ሴትን እንደውም የጎን አጥንቷ አነስ ያለ ነው የሚባለው። ምክንያቱም ለልጁ መቀመጥ ስላለበት ቦታ ስለሚያስፈልገው። ታዲያ እንዴት ብሎ ነው ከኔ የጎን አጥንት ወደዛ ሄደው? አይገባኝም እሱ። እና አንዳንዶች ስቴሪዮታይፕ የምንላቸውን ነገሮች በሃይማኖቱም በምንም ስንሄድ ሴቶች ከመጠን በላይ ተጨቁነዋል ብለን ማመኑና ለዛ መስራት አለብን ብዬ አስባለሁ። ፕራክቲስ አረጋውም ስለኖርኩ ለ30 ዓመት። የሴት ልጅ ተፈጥሮን ስንመለከተው አሰራሯ ራሱ የተለየ ነው። ልጅ ክሬድል እንድታረግ በደም እንድታስቀምጠው ቅድም እንዳልኩ ጎን አጥንቷም ከዛ ሴት ልጅ እንድትወልድ የተደረገችው ተረግማ ሳይሆን ወይም ደግሞ በየወሩ ያላት የወር አበባዋ የሚያስረግም ነገር ወይም ቤተክርስቲያን የሚያስቀር ሆኖ ሳይሆን ኃላፊነት መወጣት የምትችል ናት ተብላ ስለተመረጠች ነው በእኔ እምነት። ለዚህ ነው እሷ ማርገዝ፣ መውለድ፣ ማሳደግ የምትችለው ብዬ አምናለሁ። ያንን ነገር ወደ እኔ እንኳንም አላመጣው፣ ምክንያቱም ያንን ኃላፊነት መሸከም ስለማልችል። የሴቶችን የቤተሰብ ኃላፊነት ስንመለከት ተመልከቱት። እናትነት፣ ሚስትነት፣ ቤት አስተዳዳሪነት፣ ይሄ ሁሉ ኃላፊነት ቤቷ አለ። የተደራረበ ኃላፊነት እንደኔ እንደወንዱ አይደለች። በነገራችን ላይ ስለ ሴቶች መጨቆን ሳወራ ከጨቋኞቹ አንዱ መሆኔን ካሁን መናገር ይኖርብኛል። ኦራይት እሱ ምን እያደረገ ነው እንዳትሉኝ ብዬ ነው። የአሜሪካ ውስጥ ታክስ ሲከፈል እያንዳንዱ ሰው ታክስ የሚከፍለው በሚያገኘው ገቢ መጠን ነው
ታክስ ሲስተማቸው ቆንጆ ነው። 20 ዓመት ኖሬበታለሁ እና ያገባ እና ያላገባ እኩል አይከፍልም። ሁለቱም ለምሳሌ ያገባ 100 ሺህ ብር ቢያገኝ ደሞዙ፣ ያገባውም ደግሞ 100 ሺህ ብር ደሞዝ የሚያገኝ ቢሆን ሁለቱ የሚከፍሉት ታክስ አንድ አይደለም። በማግባቱ ምክንያት ያገባው ትዳር ያለው ታክስ የሚከፍለው ዝቅ ይላል። ልጆች ሲኖሩትም ዝቅ ይላል። ያ ምንድነው የሚያሳየው ስትሉ አሜሪካ ሀገር በነበርኩበት ጊዜ ቤት ያሉ ሴቶች ስራ ሰሩ አይባልም። ስለ ሀገራችን እያወራሁ አይደለም። ያ ይቀለኛልና ወደዛ መናገር ይሻላል። እናንተ ኢንተርፕሬት ማድረግ ትችላላችሁ። ባለቤት ሰራላት ሲባል ኢትዮጵያ ውስጥ ወይም የትም ቦታ አረ የላትም ቤት ነው የምትውለው። ቤት ያለው ስራ ነው የበዛው ወይስ ከቤት ውጭ ያለው ስራ ነው ብላችሁ ብትገመግሙ የቤት ስራ ይበልጣል። ስለዚህ ምን አሉ ሴቶቹ ታገሉና እኛ እኮ ብዙ ስራ እንሰራለን ቤት ውስጥ። ስለዚህ ታክስ እንኳን አትሊስት ባለቤት የሚከፍለው ታክስ ላይ እኛን ታሳቢ አድርጉ ስለተባለ ሴቶች ያገቡ ሰዎች ታክሳቸው ዝቅ ይላል። ይሄንም ታግለው ነው ያገኙት። እኛ ሀገር ይሄ መጣ ይሆን ምን ይታወቃል? ስለ ሴቶች ወደኛ ሀገር ልምጣና ኢትዮጵያ አዲስ አበባ ብቻ አይደለችም። አንፎርቹኔትሊ ዲያስፖራውም እንደኔ ያለውም ሰው ኢትዮጵያን ሳያት አዲስ አበባን እያየ ነው ያስቸገረን። አዲስ አበባ ግን ኢትዮጵያ ግን ከዚህ ውጭ ነች። ስቲል ዛሬ ቁጭ ብዬ ያደኩበት አካባቢ ገበሬ ሚስትን በመለከትበት ጊዜ ከእናትነት ሙያዋ ከምትጎለጉለው አብራ ባሏ ጋር ከምትውለው ከሌሎቹ ነገሮች ሁሉ ጋር ሳወዳድር እሷ ላይ ያለው ስራና ባሏ ጋር ያለው ስራ እኩል ነው ብዬ መገምገም አለ። እንዲያውም አብረው ውለው መጨረሻ ላይ ማታ እግር የምታጥበው እሷ ናት። ያ ባህል እንዳለ ነው። በዘመናዊ አካባቢ ወደ የመጣሁ ነው ወደ ስራው አካባቢ ላይ። በዘመናዊ ቦታ ደግሞ መስሪያ ቤት ስትመለከቱ ጠቅለል ባለ መልኩ ሴቶች ለእኩል ስራ ዓለም ላይ ነው ማወራው፣ ለእኩል ስራ እኩል ገንዘብ አይከፈላችሁ። አንድ ጥናት የተመለከትኩት በተወሰነ አመት ወደ ኋላ አሜሪካ ውስጥ ያለ ነው። በ1971 ትንሽ ምናልባት እኛ ወደዛ እንሆናለን ብዬ ስለማስብ በወርክ ፎርሳቸው ውስጥ የነበሩት የሴት ኃላፊዎች ብዛት only 2% የነበረበት ጊዜ ነው። በዛን ጊዜ ባንክ ሰራተኞችን ብትመለከቷቸው 80% በኃላፊነት የተመደቡት ሁሉም ችሎታቸው አንድ አይነት ሆኖ 80% ብቻ ነበሩ። ኦኬ 20%ዎቹ ብቻ ነበሩ ሴቶች ነበሩ። ፎርቹን 500 የሚባል ነገር አለ አሜሪካ ላይ፣ ትልቅ ድርጅቶች ያሉበት አሁንም አለ። ብትመለከቷቸው 500 ናቸው ብላችሁ እንኳን ብታስቡ ከዛ ውስጥ 4% ወይንም 20 ሴቶች ብቻ ናቸው በዛ ሌቭል ላይ በሲኦ ሌቭል ላይ ያሉት። ስለዚህ ያለፈውን ታሪክ እድለኛ የሆኑትን ተገጣይቱ ስናስብ አሁን ያሉት ኢትዮጵያውያን ወደፊት የሚመጡት ኢትዮጵያውያን ሴቶች ምን እየሆኑ ነው ብሎ ማሰቡ ላይ ማተኩሩ ይጠቅማል ብዬ ስለማስብ ነው። እና ብዙ መናገር ይችላል ነበር እየቆረጥኩት ነው። ምክንያቱም ሳየው ከበድ ያለ መድረክ ስለሆነ ለዛም ስላተዘጋጀው። በዓለም ላይ በዲሞክራሲ ቆንጆ ነው የሚባለው ሀገር አሁን እንኳን እየተጠራጠርን ነው። ኦራይት 300 ዓመት በላይ ያስቆጠረ ሀገር እስካሁን ድረስ አንድም ሴት ፕሬዝዳንት ሊመርጥ አልቻለም አሜሪካ። ይሄም እንደሚያሳየን ወንዶች አንቀን ይዘን የወንድ ዓለም አድርገን ሴቶችን ሰከንድ ክላስ አድርገን መያዛችንን እየመሰከርን ካልሄድን አስቸጋሪ ነው የሚሆነው። እና ክፋቱ እኔንም ጨምሮ ስልጣን ለቤት ተዋለው ይባል የምንቀጠቀጥ ይመስለኛል። ምክንያቱም ያደኩበት ኢንቫይሮንመንት እሱ ስለሆነ ሐቁ ግን ከእኔ በላይ ባለቤቴ እንደምትሰራ ከኔ በላይ ኃላፊነት እንዳላት ያወቅኩ ሰው መሆኔን ግን ተረድቼ ብዙ ለመርዳት እሞክራለሁ። ወደ መስሪያ ቤት እንኳን ገባ ብትሉ ጸሐፊነት፣ ሌሎች ቀለል ያሉ ስራዎች ለሴቶች ይሰጣል። ሴቶች እኩል ብቻ መሆን አይደለም። ዛሬ ዩኒቲ ዩኒቨርሲቲ ብትመጡ አብዛኛውን ዲግሪ የሚያገኙ ሴቶች ናቸው። በጣም ጎበዞች ተማሪዎችም እነሱ ናቸው፣ መመስከር ይችላሉ። እና ጸሐፊነት ቤት ለባል
ቢሮ ስትመጣ ደግሞ በጸሐፊነት ስም ኦራይት የሚደረገው እናውቃለን። የኔ ጸሐፊ ሆና ነው እንጂ ተቀጠረችው ሻይ አቅራቢ ሆና አይደለም የተቀጠረችው። እቺን እንኳን ትንሽ አለ አይደለም ማያስጨንቀን ሰዎች አሉ። 30% የአንድ ኩባንያ ሰራተኞች 30% ሴቶች ቢሆኑ ትልቅ ለውጥ ሊያመጡ እንደሚችል ካደረኩት ከለፋሁበት መስሪያ ቤቶች መናገር ይችላለሁ። ኤግዚኪዩቲቭ ደረጃ ላይ የደረሱ ሰራተኞች ከአካውንቲንግና አድርሼ ወደ መጨረሻው ላይ ረዳት ሲኦ ወይም ቫይስ ሲኦ የነበሩ ስትመርጡ ካሉኝ ውስጥ 2 ሴቶች ነበሩ። እነሱን ለማውጣት ችያለሁ። አሁንም ድንቅ የሆነ ስራ እየሰሩ ነው እና ኢቭን የቦርድ ስብሰባችን እንኳን ከስብሰባ ውስጥ አንድ ሴት ከመካከል ካለች ዲሲፕሊን የሆነ ስብሰባ ነው። ሴት አባት ኖሮ ወንዶች ጋር ዲሲፕሊን የሆነ ስብሰባ አይደለም ማለት አይደለም፣ ልዩነት አለው ማለት ነው። ስለ ወዲያና ወዲህ ያረኩ ነው። ስለ ወንድምና እህት ብትመለከቱ አንድ ወንድም ስንት ነገሮች አሉት? እናት አለችው፣ እህት አለው፣ ሚስት አለው። 3ቱም ሴቶች ናቸው። ተመልከቱ እንዴት ተንደላቆ እንደሚኖር ወንድም። ያቺ ባትኖር አንቺ ጋር ሄዳል። ኦኬ። እህት ብትሆን ግን ባል ነው ያላት፣ ወንድም ነው ያላት፣ አባት ነው ያላት። አይጣል ነው። ኦራይት። በስራ ዓለም በኖርኩበት ጊዜ አንዳንድ ነገሮች ለሴቶች ለምንድን ነው ሴቶቹ እዚህ ጭቆና ላይ የገቡት ብዬ ሳስብ ስህተቱ 2 ነው። አንዱ ሴቶቹ ራሳቸው ተቀብለው ስለኖሩ፣ ሁለተኛ እኛ ደግሞ ያን ነገር የለቀቅን እንደሆነ ጣጣ ይመጣብናል ብለን የወንድ ዓለም ስላደረግን። ለምሳሌ የሚነግስ ወንድ ብቻ ነው። ንጉስ ወልዶ የባህር ልጁ ሴት ሆና ሁለተኛው ልጅ ወንድ ከሆነ የሚነግስ ወንድ ነው ተብሎ ሲነገር አሜን ብለን ተቀብለን ኖርን አይደለም እንዴ? እንግሊዞች እንኳን አሁን የለወጡት ከዛ ነው የሚጀምረው። እንደ ቀልድ የሆነ ሳናቀው በየቦታው እየጨቆን ስለሄድን የቤት አስተዳዳሪ ባይ ዲፎልት ኦኬ ኦርጋናይዜሽን ብትሰሩ የቤት ኃላፊ ማን ነው ብትባሉ ቶሎ ብሎ መጀመሪያው አለቃው ላይ ጉብ የሚለው ባል ነው ባይ ዲፎልት። ጠፍቷት አይደለም እሱ ከሷ የተሻለ እውቀት እንደሌለው ጠፍቷት አይደለም። ሴቶች ስማርት ስለሆኑ የሚያረጉትን ስለሚያውቁ ባሏ ማን ነው ሚስትየዋ ራሷ ጠቅላይ ሚኒስትር ሆና አንባል ባሏ ጠቅላይ ሚኒስትር ያልሆነ ቢሆን እንኳን ቤት አካባቢ ላይ ስልጣን የሱ ይሁን ብላ የምታልፍ ነች። ጠፍቷት አይደለም። በዛ መልክ ባይሆን ኖሮ ቤተሰቡ ሁሉ አይኖርም ነበር ማለት ነው። ስለዚህ ይሄም ሲሆን ዝም ይላሉ። በቤት ስራ ተውጣ እየተማረች ኦኬ ዝቅ ያለ ውጤት በቤት ስራ ምክንያት ሴቶች አካባቢያችን ላይ አገር ቤት ያሉት በተለይ 12ኛ ክፍል ሲፈተኑ ግሬዳቸው ዝቅ ይላል። ዝቅ በሚልበት ምክንያት አይምሮአቸው ያነሰ ሆኖ ሳይሆን ሴት ልጅ ዝም ብላ መማር ሳይሆን ወይም ደግሞ ተምራ አንደኛ ኳስ የተጫወተች ትምህርት ቤት የምታመሽ ሳትሆን ቶሎ ሮጣ ሄዳ ስራ ስለምትሰራ ብዙ ጊዜ አይኖራትም። ስለዚህ ውጤቷ ዝቅ ሊል ይችላል። በምንድን ነው የምናካክሳት? አፈርማቲቭ አክሽን በሚባል ማታለያ። ከዛ በኋላ ምን ይሆናል? ግድ የለም ሴቶች ከሆኑ በ1.8 ይለፉ፣ ወንዶቹ በ2.0። ይሄ አደገኛ የሆነ የሴትን መጨቆን ሊያራዝም የሚችል ስለሆነ ሴቶች በብቃት ይማሩና እኔም ልጆች አሉኝ፣ ወርቅ የሆነ 6 ሴቶች ልጆች አሉኝ እና ሁሉም ተምረው ከጨረሱ በኋላ ሄደው በሚያገቡበት ጊዜ ሴቶች ምን ያደርጋሉ? ለፍታ ማስትሬቷን አግኝታ ፒኤችዲዋን አግኝታ መጨረሻ ላይ ባል የሚባል ነገር ሲመጣ ሁሉን ርግፍ አድርጋ ለልጆች ታደርጋለች። ይሄ ኪሳራ ነው። ስለዚህ እኔ ልጆችን ሊያገቡ ሲፈልጉ ምንድነው ያልኳቸው? በአንድ ቃል ብቻ የፈለግሽውን አግቢ፣ ግን አግቢው እንጂ እንዳያገባሽ። ኦኬ በዛ ስለሆነ ልጆች አሁን ብዙ አይነት ነገሮች አግብተዋል። አሜሪካዊንም፣ ትግሬውንም፣ ማላለም ጉራጌውንም አንሰውን ቤታችን ደብለቅለቅ ያለ ነው። አሁን ማን ተብለን ነው የምንጠራ ሲባል እኔን አጠይቁ እያልኳቸው ነው።
መጨረሻ ላይ ሌላውን አንዳንድ ነገር ልናገር። ብዙ ነበር መናገር የፈለኩት። በአሁኑ ጊዜ ሁላችን ሚዲያ እንመለከታለን። በኃይል ዓለምን በቢሊዮነርነት አንቀው የያዙ ትልልቅ ስልጣን የያዙ ከቤተ መንግስት፣ ከንጉስ ቤተሰብ፣ ከሌላ ሁሉም ቦታ ቢልጌት በሉት ማን በሉት እነዚህ ሰዎች ያን ሁሉ ገንዘብ ይዘው ሴቶችን እንደ መሳሪያ አድርገው ዝቅተኛ አድርገው በኤስፒን ፋይል ምክንያት የቱን ያህል ይሄን ዓለም ጨቁኖ ይዞት እንደነበረ መጋለጥ ጀመረው። አሁን ነው ባጭሩ። ያ ምንድነው የሚያሳየነው? አክሴፕት አድርገው መጨቆን የቀጠሉት ሰዎች እንደ ሸቀጥ እስከ መሸጥ ድረስ የደረሱ ሀብታሞች፣ አገር የሚመሩ ሰዎች ፈጣሪ የራሱ ሳይም አለውና ዛሬ ተጋልጦ ሴቶች ጥሩ እድል ያገኙበት ጊዜ ነውና የሚቀጥለው 50 ዓመት የተሻለ ቢሆን ይሻላል። ስለዚህ ለምክር ያህል አንደኛ ሴቶች እህቶች ኤክስፔክቴሽናችሁን አስተካክሉ፣ ታገሉ እንጂ ወንድ መብት በነፃ ይሰጠናል ብላችሁ አታስቡ። ይሄ ይሆናል ብዬ ስለማላስብ ነው። ባጭሩ ብዙ መናገር ብችልም ወደ እኔ ላምጣውና እኔ ሚድሮክን ለ20 ዓመት ያህል መርቻለሁ። ወደ 26 ኩባንያዎች። ከዛ በፊት ሌላ የለየልኝ የሳይንስ ሰው ነኝ። በእነዚህ ጊዜዎች ምን አደረግክ ታዲያ አንተ ስለ ሴቶች ካሰብ ካላችሁኝ፣ አንደኛ እግዚአብሔር አድሎኝ 11 ልጆች አሉኝ። ከነዚህ 6ቱ ሴቶች ናቸው። እነዚህ እንዳልኩት ቅድም ያገቡ ናቸው። እንደምን ማዋጣው 13 ልጆች አሏቸው እነሱ፣ ብዙዎቹም ሴቶች ናቸው። ስለዚህ የሴት ዓለም እንዲሆን ቢያንስ እኩልነት እንዲኖር ብዙ ሞክሬያለሁ። ሰው ተኮር አመራር ወዳለሁ። ከዛም ለሴቶች የማድላት አፕሮቼ በይፋ የተነገረ ነው። አንድ ሴት አንድ ወንድ እኩል ሙያ ኖሯቸው እኩል ኳሊፊኬሽን ኖሯቸው እኔ ቢሮ ቢመጡ ጥያቄ የለውም የምትቀጠረዋ ሴቷ ነች። ምክንያቱም ከሴቶች የምናገኘው የማናውቀው ቅመም የሆነ ዲቴይልድ ማይንድ የሆነ ሪስፖንሲብል የሆነ ከፈጣሪ የመጣ ኃላፊነት አላቸውና ያን መካድ አይቻልም። ከዛ ህፃናት ሴቶቹ ጭቆናቸው እንዲወጡ እኔ በነበርኩበት ጊዜ ኢትዮጵያ ውስጥ አዲስ አበባ ውስጥ ለመጀመሪያ ጊዜ የሚሰሩ ሰራተኞች ልጆቻቸውን ህፃናቸው ይዘው እንዲመጡና የህፃናት ሙያ ግቢያቸው እንዲኖር ያደረኩት እኔ ነኝ። አሁን በየቦታው እየተሰራ ነው። ሴቶች ከወለዱ ሊቭ ዊዛውት ፔ የሚለው ነገር በደሞዝም አለ ደሞዝም ጤነኛ ካልሆኑ እንደ ልባቸው ቀን ይሰጣቸዋል። ለመጀመሪያ ጊዜ በፖሊሲ ወንድ ልጆች ሚስቶቻቸው የሚወልዱ ከሆነ 5 ቀን ፈቃድ እንዲያርስ የሚል ፖሊሲ የጀመርኩት እኔ ነኝ። አሁን ተቀጥሏል ብዬ አምናለሁ። የቤተሰብ ቀን በመስራት ሴቶች ወደ ድርጅት እንዲመጡ እንድናውቃቸው ማድረግ፣ ይሄም ሌላው ነው። የህፃናት ሙያ የምንለው ወደ ኬጂ ተለወጠ፣ ከኬጂ ወደ ኤሌመንታሪ ተለወጠ፣ ከኤሌመንታሪ ወደ ሃይ ስኩል፣ አሁን ዩኒቲ ዩኒቨርሲቲ ከኬጂ እስከ ማስተርስ ነው የሚያስተምረው። በየቦታው የምታዋቸው አንዳንድ ሰራተኞች ትራስት ምናምን ባል ድርጅቶች እነዚህ ሁሉ ሴቶችን ለመጥቀም የተደረጉ ናቸውና አጠር ለማድረግ ያህል እኔ የእናቴ ልጅ ነኝ። ብዙ ጊዜ እዚያ ያደረሰችኝ እናቴ ነች። የማውቀው ነገር አባቴ እንደወለደኝ ነግራኛለች፣ ግን የማውቀው እናቴ ነው። ስለዚህ እንደዛም ስለሆነ አሁን ያሉትም እዚያ ሀገራችን ያሉ ሰዎች እንዲያው ወልጃለሁ ብሎ አባት እንደው እግዚአብሔር ያሳያቸው። ሴት ልጅ የምታረገውን አስባችሁ ከማርገዝ ጀምሮ እስከ መውለድ ድረስ ከማሳደግ ያለውን አይታችሁ ሁለቱም እኩል ወላጆች ነን ብለው ሲናገሩ ሲሰሙ ትንሽ ሰቅጣጥ ያደርጋል። አስቸጋሪ ኦኬ። እና ብዙ ባልናገር ይሻላል። ሁላችንም ጥረን ይችን የሴቶች ጭቆና የምትባል ነገር ብናግዛቸው ጥሩ ነው። ለወደፊት መስበክ የሚያስፈልገን ወንዶችን ነው፣ ሴቶችን ሳይሆን። ወንዶቹ እንዴት አድርገው ማኔጅ ማድረግ እንዳለባቸው ነው። ለሴቶች ተስፋ ማስቆረጥ ሳይሆን እንድትበረቱ ያህል
የአህያውና የጅቡን ታሪክ ተናግሬ ልጨርስ። በአገር ቤት ስናድግ ሌሊት እንዳጋጣሚ ሆኖ ጅብ ሲመጣ አህያው ታግሎ የጅቡን አንገት ከነከሰው እስኪነጋ ድረስ ጅቡ ማለት አህያው ጅቡን አይለቀው አይደል? አዎ ወንዶች እችን ዓለም እስካስመቻችሁን ድረስ አንለቅ። በትግል መልቀቅ እንድንለቃችሁ ማድረግ አለባችሁ። አመሰግናለሁ።